ሜቢ ይቅርታሽ ሜቢ ደህና ነሽልኝ? በዚህ ታንጂ ወረክ ነው ጂሊ ገለኛ ሂድ በቃ ገዛን ሂድ በቃ አንቺ ውሸቷሽ አለ እንግዲህ ደህና ነሽልኝ? ደህና ነኝ አርጁን። ቆይ ምን ሆነክ እንደዚህ የምታረገው? ቆይ ለምንድን ነው የምነገረው ነገር ማትሰማው? አርጁን ምን ሆነክ ነው? እሰማለሁ እኮ ብትሰማማ እንደዛ ታረግም ነበር አርጁን። ቆይ ለምን ስትመጣል እኔ ማባዬ ስንት ጊዜ ነገርና አርጁን ለምን ደግሞ አትሰማን? እሰማለሁ እኮ ግን በቃ አልቻልኩም። አሁን አየሁሽ አይደል? በቃ እቺን ብቻ እኮ ነው የምፈልገው። እሺ አታስቢ፣ የሁለታችንም ሀሳብ ይገባሻል። መልካም ልደት። አልወድሽም ልጄ ነሽ ዳጣ። እኛ እኮ እንድታለቅሽ አይደለም ደስ እንድልሽ ነው ያደረገው። እነግርሻለሁ፣ ዋናው ስጦታሽ እናትሽ ነው። ወላጆችን ደግሞ የሚጠሉ ልጆች አሉ። አየሽ፣ ሁሉም ቤተሰብ አንድ አይደለም። በዚህ እንደዚህ ተደስቼ አላውቅም። ምናልባት ከዚህ በላይ ደስተኛ ሊሆን የሚችለው አባዬ እናቴን የነገረኝ ቀን ነው። እናቴን ሳቃት ነው። እኛ እኮ በማየ ፊት ይነግርሻል ብለን ተጨንቀን ነበር። ለብቻሽ እነግርሻለሁ ብሎኛል፣ ግን በጣም ጨንቆኛል። ማዳጣ ሰሞኑን በጣም ናፍቀሽ። እኔም በጣም ናፍቀኝ። ልሳምሽ? አርጁ ዛሬ አብጌል ደረጀን እንግዲህ በማግኘቱ በጣም ተደስቶ በደስታ በላይ ደስታ ተደራርቦበታል። እንግዲህ ቤተሰቦቻችን በጣም ነው የተደሰተው። እንግዲህ ከደስታው ብዛት አንጻር ቃላት አንሶታል። ነገሮችን ለመግለጽ በጣም እስከሚከብደው ድረስ ነበር ያደረገው። ቤተሰቦቻችን በጣም ነው የተደሰተው። አብጌልም እንግዲህ አግኝተው ነበረ። የሆነው ነገር ራሱን ስቶ ነው የወደቀ። ራሱንም የሳተው በትልቅዬ እንግዲህ አይታችሁታል ጋይስ፣ በኮብልስቶን ድንጋይ ነው አናቱን ብሎ አዙሮት የወደቀው። በዛ አማካኝነት እንግዲህ በራቸው ላይ ወድቀው ነበር። ቤተሰብ ደግሞ ውጭ ላይ ማንም ሰው አልነበረም። ገዜም ያው እንግዲህ ዘበኛውም ሁሉም ቤት ውስጥ ነበሩ። ያው ምክንያቱም የዳጣ ልደት ስለነበረ፣ ስለዚህ ልደት እያከበሩ ስለነበረ ማንም ሰው ውጭ ላይ ስላልወጣ እንግዲህ ማንም ሰው እንደሌለ አይቶ በሩን ከፈት ካደረገ በኋላ እንግዲህ እዛው በሩ ጋር ነው ራሱን ስቶ የወደቀው። ወድቆ እዛው ነበር እንትን ያለው። ከዛ ሲወጡ ገዜ ሲያየው በጣም ነው የደነገጠው። ከዛ ተመልሶ መጥቶ አብጌል ደረጀ ነው የነገራት። አብጌል ምንድነው ያላት? እንግዲህ ባክሽ ያ ሰውዬ እዚያ ጋር ወድቆልሻል ያጠንቋይሽ ሲላት አብጌል መጣች ማለት ነው። ያው አልቻለችም። አሁን ላይ እንደምታወቀው ጥሩ አዛኝ አስተዋይ ሴት ሆናለች። በዛ አማካኝነት እንግዲህ መጣ። ስትመጣ በቃ ወድቋል፣ ፌንት በልቷል፣ ራሱን ስቷል። እንዴ ገዜ እንዴት እንደዚህ ምትላለህ? ሰው እኮ በጣም ራሱን እንትን ብሏል። ስለዚህ ተነስቶ ግዴታ ወደ ሕክምና ቦታ መሄድ አለበት። እንዴ ዝም ትላለህ? ሌላ ወሬ ነው እንደምታወራው ምናምን ብላ እንግዲህ ጓ ነበር ያለችበት ገዜና ገዜ እንግዲህ እንደ ባክሽ ውሸቱን ነው ይሄ ምክንያቱም ስትንፋስ አለው ሳይውት ስትንፋስ አለው ስትንፋሱ ካለው ደግሞ ራሱን ስቷል ማለት አይቻልም። ስለዚህ ባክሽ ተይ ሲላት ገዜ በጣም ነበር እንትን ያለችው። በፍጹም እንደዛ መሆን የለበትም ገዜ ምን ሆነ ነው ይሄ ልጅ እኮ በቃ ኦሬዲ በጣም ተጎርቷል ምናምን ብላ እንግዲህ አዛኝ አጫውቷት ነበረ ማለት ነው ቤተሰቦቻችን። ሶ በመጨረሻ እንግዲህ እንደዛ የሚባል ነገር የለም ብሎ ገዜ ሲያመርባት ገዜ ምንድነው ያደረገው? በቃ እስኪ ከሞተም ሞቷል፣ ህይወት ካለውም ጥሩ ነው፣ ከተኛም ይነሳል ብሎ ነው እንግዲህ በያዘው እጁ ጋር አንዴ ነበር እንግዲህ ያዘረጠው በዱላ በዛ ሲያደርግ እንግዲህ አርጁ አልቻለም ብሎ ነው ባት የተነሳው። ማለት እንቅልፍም አልያዘውም፣ ግን ጀስት ፊቱ ነው በቃ ያው ታውቃላችሁ፣ ፍቅር ከባድ ነው። ፍቅር እዳ ነው ጋይስ። መፈቀር ጸጋ ነው፣ ማፍቀር ደግሞ እዳ ነው፣ መከራ ነው። በጣም አስቸጋሪ ነገር ስለሆነ ለሱ ማፍቀሩ በጣም ጎርቶታል። አብጌል መፈቀሯ ጸጋ ነው፣ ግን ደግሞ እሷ ደግሞ ምንም አይነት በምንም አይነት ቦታ አላርጁ ምንም አይነት በቃ ምንም ዜሮ በዜሮ ማለት ይቻላል። ምንም አይነት ፊሊንግ ስሜት የላትም። ሶ በዛ አማካኝነት እንግዲህ ታወኝ ብላ መጀመሪያም በስድብ ስትሰድበው ነበረ፣ ስታንጓጥጠው ነበረ፣ በጣም ብዙ ስትፈታተነው ነበር፣ ስትመታው ነበረ፣ ስድብ ስትሰድበው ነበረ፣ ምራቅ ስተፋበት ነበረ። በቃ ብዙ ነገሮች አደርሳበታለች። ግን
ምንም ነገር እንትን አላልም ነበረ። ግን እንደዛ እያደረገችው ለራሱ ዝም ነው የሚላትኝ። በቃ የሆነ ነገር ያስባትና ለንተንኮል ግን ከዛ በቃ እንዴ ይልና ይተዋታል ማለት ነው። ምክንያቱም ለምን ስለሚወዳት። እሷ ግን እስከ ጥግ ድረስ ተሰድበዋለች፣ ተንቋሸዋለች። በቃ የሌለ ነው የምትጠየፈው፣ ሁሌ ትተፋበታለች። በቃ በጣም ነበር የምትቀጣጠበው። ምንድን ነበር የምታደርገው? እስኪ ሱሪህን ወንድ ከሆንክ አንተ ወንድነትህን ልዩ፣ ሱሪህን አውልቀህ ወንድነትህን አሳየኝ። እስከዚህ ድረስ ነበረ ጋይስ እንግዲህ በሞራኑ ላይ የምትረማመድበት የነበረው እና ያንን ሁሉ መከራ ያንን ሁሉ ሳቃይ አልፎ አሁን ላይ ያው አብጌልም ከብዙ ነገር ተምራ እግዚአብሔር ይመስገን ጥሩ ሁኔታ ላይ ነው ያለችው። ግን አርጁ እንግዲህ ሊመለስ አልቻለም። እሷን በምችለው ታንዴ 2-3 ፕሊስ ባክ ብላ ለምነዋለች። በደንብ ለማስረዳት ሞክራለች። እኔ በፍጹም ሆን ሴት አይደለሁም፣ ያ ማለት አንተ ለኔ የማትገባኝ ወንድ ስለሆንክ ሳይሆን ፍቅር ስሜት ነው። ስለዚህ ለአንተ ምንም አይነት ስሜት እስከሌለ ድረስ ደግሞ ምንም አድርጌ ላደርግ አልችልም። ምናልባት ወድጃለሁ አፍቅሬሃለሁ ብዬ ባመጣህ እንኳን ወደ ቤቴ ብትገባ ነገ ጧት የኔ እናንተ ህይወት ትዳር አይሆንም። ስለዚህ ፕሊስ ምናምን ብላ ነው። ምክንያቱም ስለማትወደው እኔ ደግሞ ማልወደውን ሰው እንኳን ማግባት እንኳን በትዳር አንድ መሆን ይቅርና ለምግብ አንድ ላይ እንኳን መመገብ አልፈልግም። ስለዚህ ፕሊስ ብላ ነው እንግዲህ የለመነችው። ግን እሱ በጭራሽ እስካሁን ምንም ተስፋ ሊቆርጥ አልቻለም። ቤተሰብ እንግዲህ በህግም በብዙ ነገር ተደርጎለታል። ሲቀጥል ደግሞ እንግዲህ አቶ ደረጀም እንዳንድ አባት ይዞ ሻይ ቡና ብሎ ቁጭ አድርጎ መክሮታል፣ ገስጾታል። በፍጹም እንደማይሆን አብጌል ደረጀ ደግሞ አሁን ላይ መጀመሪያውንም ለሱ ምንም አይነት ስሜት እንደሌለው ተው እያለችው ስለሆነ አሁንም በቀረፍ ይሄ ምን በፍጹም የሚሆን ነገር አይደለም። እኔ አብጌል ልጅ ናት ብዬ እንደ አንድ ሴት ልጅ አባቱኝ ሳይሆን እንደ አንድ አባት እኔ እንዳንተን አባቱኝ ነው እየመከርኩ ያለሁት። ስለዚህ የሚነግሩን ስማ፣ ማስተካከልብን አስተካከል ላንተም። ምክንያቱም ይሄንን ህይወት ይሄንን ዘመን ይሄንን እድሜ ይሄንን ወጣትነት እኔን ራሴን ማሳልፊዋለሁ፣ እረዳሃለሁ። ግን ደግሞ በማይሆን ጊዜ በማይሆን ሁኔታ ውስጥ ሆነ ጊዜህን እርሜህን በቃ ብዙ ነገሮችን መጎዳት የለብህም ብሎ እንግዲህ ደረጀ መክሮታል። ግን በፍጹም በጎ ሊልና ሊሰማ አልቻለም። እሺ ይላል ግን ያው አይፈረድም፣ ፍቅር ጉዳይ ስለሆነ እሱም የተወሰነ ቆይቶ ወዲያው ይመለሳል ማለት ነው። ውድ ቤተሰቦቻችን ያንን ነገር እንግዲህ እያደረገ የሚችለውን ነገር ለማድረግ እየሞከረ ነው። ውድ ቤተሰቦቼ በመጨረሻም እንግዲህ አብጌል ደረጀ ያለውን ነገር ለማስተካከል የምትችለውን ያክል እየሞከረች ነው። ዛሬም እንግዲህ ስላገኘች ደስ ብሎኛል ብሎ በጣም ተደስቶ አቅፏ ሰላም ብሏት ገዜ እንደውም ደበድባለሁ ብሎ እሷ አይሆንም በፍጹም ገዜ ተው ስትለው አኬ አንቺም ለካ ልብሽ አሽቷል ያኔ ትፈልጊዋለሽ አይነት ምናምን ነው እንግዲህ ተቆርጦ ገዜ የሚሄደው። ያው እሷ ግን አሁን ላይ በቃ እንዲደበደብ ምናምን ስላልፈለገች ነው ከዛ ተመልሳ እንግዲህ ሂዷል። ገዜ ተቆጥቶ ነው ሄደው። እሷ እንግዲህ ቀስ አድርጋ አረጋግታ ድጋሚ አትረብሽ ብላ በቃ ሰላም ካገኘሁሽ ሰላም ካልኩሽ ከዚህ በላይ ሌላ ነገር ምንም አልፈልግም በቃ አይዞሽ ምናምን ብሏት ስላገኛት ተደስቶ በቃ ፍቅት ደስ ብሎት ነው የተመለሰው። ስለዚህ በቃ አልቻለም፣ ኦሬዲ አልቻለም። እሷም በቃ ካልሆነ እኔ ከጓደኞቹ አንዷን አምጥቼ የምትፈልጋትን ሴት እኔ እንትን ላጀናጅን ምናምን አይነት ብለው ነበረ ላጣብስ ስትለው አይ በፍጹም እንዴት ያለሽ እኔ ካንቺ ውጪ ምንም ካንቺ ውጪ ያሉ ሴቶች እንግዲህ እንስሳ መስሎን የሚታዩኝ ምናምን እያለ ነው እንግዲህ የእንድጣወት እንትና ክሪሽና እንትና ቢሞት እንትና ቢነሳ እንትና ብትገደል እንትና ብትሆን ጣዋቲቱ ያችን እንትና ብትሆን እያለ እንግዲህ የደረደረ ነው። ግን ያው እሷም ለማስረዳት የምትችለውን ያክል ሞክራለች። እውነት ለመናገር ግን አልቻለችም። ምክንያቱም አብጌል አሁን ላይ በጣም ጎበዝ፣ አስተዋይ፣ ቆንጆ ሴት ሆናለች እና አንዳንዴ በቃ መጥፎ ሰዎች ሲቀየሩ መልካም ሲሆኑ በዚህ ልክ ደስ ይላል። ግን አንዳንድ ሰዎች ደግሞ እንደ ማህሌት ያሉት ደግሞ አሉ እንኳን አይደለም ሊቀየሩ ተቀየርን ብለው መልሰው ታጥቦ ጭቃ አይነት ሰዎች አሉ። እቺ ደግሞ በቃ ያው አባቷ በሚገባ ልክ በርግጥ ብዙ ነገር መስዋዕትነት ከፍሎ ሰርቷታል። እግዚአብሔር ይመስገን። ግን ደግሞ የሰራበትም ነገር ጥሩ ላይ ነው የሚገኘው። አሁን ላይ ደግሞ አባቷና እናቷ ራሱ ተጣልተው በዚህ ልክ እንትን ሲሉ የምትችለውን ነክል እያደረገች ነው። አንደኛ እናቷን አባዬ ቢቸግረው ነው እንጂ ማዬ መናገር ሳይፈልግ ቀርቶ አይደለም። ምክንያቱም ይሄን አልባች ይሄ ነገር ፕሊስ ተረጁ ነገሮች ትንሽ ታቀም በላይ ሆነውበት ሊሆን ይችላል። ጊዜ እየጠበቀ ሊሆን ይችላል። ሁሉም ነገር በጊዜው ነው። እኔ ላይ እኮ ብዙ ነገር ሰርቶ ነበረ። ግን በመጨረሻ በአንዲት ቅጽበት ነው
የኔ ነገርም የተስተካከለው። ስለዚህ እማዬ በቃ ያኔ ሲስተካከልለት ያወራል እያለች እሷንም እናቷ እያጽናናች አባቷንም ደግሞ አባዬ በቃ ለምን ትጨነቃለህ? አንተ ስትጨነቅ ነው እማዬ የምትጨነቀው። በእርግጥ አሁን ብትነግራት ጥሩ ነበረ፣ ግን ደግሞ በቃ ልናጣት እንችላለን፣ አልሆነ ሁኔታ ትወድቃለች። ስለዚህ በቃ አባዬ በቃ አረጋጋት እና በቃ አንተ አትጨነቅ፣ ምክንያቱም እሷ እየተጨነቀች ያለችው አንተ ስትጨነቅ ነው ብላ እንግዲህ መምከር። ከዛ እንግዲህ ለዳጣም እናቷን በቅርብ እንደምታገኝ ጥሩ ተመኝታላታለች። በጣም ደስ የሚል ስብዕና ይዛለች። ይሄም ደግሞ በጣም ደስ የሚል ነው። ዳጣም እንግዲህ ዛሬ እናቷን ታገኛለች። ናታንም በጣም ተደስቷል። በቀጣይ ክፍል እንገናኝ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ወዳችኋለሁ። ባይ